ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁልን። ከተወዳጁ ጣቢያችን ብስራት ኤፍኤም 101.1 ማክሰኞ ከ8 ሰዓት እስከ 10 ሰዓት በተወዳጅ ሬዲዮ ዶክመንተሪዎቻችን ዜናዎችና ትንታኔዎቻችን ወደ እናንተ የምናደርሰው ፕሮግራማችን ነበር ትሪቡን። በዛሬው ፕሮግራማችን መድፈኞቹን ምነካቸው እንላለን። በሜዳቸው ኤምሬትስ እጅግ አጣብቂኝ ውስጥ የሚከቱ ውጤት አጋጥማቸው በበርንሞዝ 2-1 በሆነ ውጤት ተሸነፉ። በማግስቱ ቼልሲ 3-2 ስታንፎርድ ብሪጅ ላይ ሄዶ በማንቸስተር ሲቲ ቼልሲን 3-2 ካሸነፈ በኋላ የዋንጫ ፍክክሩ ሌላ መልክ ይዟል። በቻምፒየንስ ሊግ ነገ ይመለሱና እሁድ በኢታሃድ ደግሞ አርሰናል ከሲቲ ምናልባትም ለመድፈኞቹ ለሚኬል አርቴታ ለተጫዋቾቹ የህይወት ዘመናቸው ሁሉ ትልቁ ሊባል የሚችለውን ፍልሚያ ያከናውናሉ። አርሰናል የዛሬ ዓመትም እንደዚሁ ነበር። ማድሪድን፣ ባየር ሚኒክን የመሳሰሉ ቡድኖችን በከፍታ አሸንፎ እንደገና ወደ ጥሩ ጉዞዎችን ያደርጋል ሲባል በቻምፒየንስ ሊጉ ፔዤ ወደቀ፣ በፕሪሚየር ሊጉ ደግሞ እንደገና ተንሸራተተ። ሊቨርፑል ያምና ሻምፒዮን ሆነ። መድፈኞቹ እዚህ ሰዓት ላይ ምንድን ነው የሚሆኑት የሚለውን ሐሳብ እናነሳለን። ማንቸስተር ዩናይትድ ትናንት ከሊድስ ጋር የፕሪሚየር ሊጉን የመዝጊያ ጨዋታ አከናውኗል። የ32ኛውን ሳምንት በሊድስ ዩናይትድ 2-1 ተሸንፏል። በጣም ታዋቂ የሆነ ደርቢ እንደሆነ ይታወቃል። ዩናይትድ ከሊድስ በጣም ከባድ ከሚባሉ ፍልሚያዎች መካከል ነበር። ሊድስ ለመትረፍ ዩናይትድ የቻምፒየንስ ሊግ እድሉን ለማረጋገጥ የሚደረጉ ጨዋታዎች ነበሩ። ሙሉ ለሙሉ ብልጫ ወስዶ ነጭ ለባሾቹ ኦልድ ትራፎርድ ማንቸስተርን ማርከው የወጡበት ጨዋታ ነበር። 2-1 ለሊድስ ከወራጅ ቀጠናው በ6 ነጥቦች የዳንኤል ፋርክ ቡድን ማለፉን አረጋግጧል። ቻምፒየንስ ሊግ፣ አርሰናል፣ ዩናይትድ እያል ዳሰሳችንን እንቀጥላለን። ፕሮግራሙ አዘጋጆች ፍቅር ይልቃል፣ ኤፍሬም ማነ በቴክኒኩ፣ ኤፍሬም ተክሎ አብሮን አለ። እንዲሁም በሬዲዮ ዶክመንተሪዎቻችን ላይ ሜዳው ላይ የነበራችኋል ምስል ከሳሽ ገለጻዎችን፣ የስፖርት ታሪኮችን ከፍ የሚያደርጉ ትረካዎችን፣ ቃለ ምልልሶችን፣ የድንቅ ኮሜንታተሮችና ደጋፊዎችን ማጀቢያ ሙዚቃዎች ሰማላችሁ። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። ኤፍሬም እንኳን አደረሰህ በድጋሚ እንደምንዋልክ። እንኳን አብሮ አደረሰን በድጋሚ። በዓል አሪፍ አልፏል። በያላችሁበት ሰላም፣ ጤና፣ ፍቅር እንመኛለን። መልካም ፋሲካ፣ መልካም በዓል። ያው እስከ ዳግማ ትንሣኤ ይቀጥላል። እኛ ስቱዲዮ አልገባንም ከሐሙስ በኋላ በ3 ቀናት ብዙ ነገር ተቀይሯል። አቋርጠን እንግባ እንደሚያስብሉ ትልልቅ ኢቨንቶች ነበሩ። የፕሪሚየር ሊጉ መልክ ተቀይሯል። ሌላ ኮሚትመንት ላይ በጣም ቆየንና በተለያዩ የስራ አጋጣሚዎች የበዓል ፕሮግራም አዋሳ ነበርን። አዳዲስ ነገሮች አሉ በተከታታይ የሚቀርቡና ፍቅር እዛ ላይ ቆየንና ወይ በዩቲዩብ ላይቭ ተጣዱ፣ አለበለዚያ ደግሞ ለምን እናንተ ተዋችሁት እንዴ ማለት ነገር አለና ባለፈው የሚያልኩት ነው። እኔ ፍቅር በጣም ከተለያዩ ኮሚትመንቶች አንፃር አድማጮቻችን ይጠብቁናል። ከልብ እናመሰግናለን። በተቻለን አቅም ፕላትፎርሞቹ ላይ ኦን ዘ ስፖት ለመቆየት ጥረት እናደርጋለን። ግን ሌሎች ኮሚትመንቶች፣ ሌሎች ስራዎችም እንዳሉ ታሳቢ ይደረግልን ለማለት ነው። ከሬዲዮ ስርጭታችን ጎን ለጎን ሁልጊዜም በሶሻል ሚዲያ ፕላትፎርሞቻችን ላይ በምንችለው ጥረት ሁሉ አለን ለማለት ነው። ትልቁ ክስተት ቻምፒየንስ ሊግን እንመጣበታለን። የመልስ ጨዋታዎች ዛሬ ይደረጋሉ። አትሌቲኮ ከባርሰሎና 2-2 የመጀመሪያው ለአትሌቲኮ ትልቅ ድል ነው። አትሌቲኮ አድቫንቴጅ። ፒኤስጂ ከሊቨርፑል ፒኤስጂ አድቫንቴጅ 2-2 ሊቨርፑልን ፒኤስጂ አሸንፏል። አትሌቲኮ በሜዳው ሊቨርፑል በአንፊልድ ሮድ ተጋጣሚዎቻቸውን ይፋለማሉ። በቻምፒየንስ ሊግ ነገም ስንቀጥል ሪያል ማድሪድ ከባየር ሚኒክ በአሊያንዝ አሬና የሚዩኒክ ሜዳ ክላሽ ኦፍ ዘ ታይታንስ ይቀጥላል። የመጀመሪያውን ጨዋታ ሚዩኒክ 2-1 በሆነ ውጤት ማሸነፉ ይታወሳል። አርሰናል ወደ ጆዜ አልቫልዴ አቅንቶ የፖርቹጋሉ ስፖርቲንግ ሊዝበንን 1-2 አሸንፏል። ስለነዚህ ጨዋታዎች ኋላ ላይ ዘርዘር ያሉ ነጥቦችን እናነሳለን። ኤፍሬም ግን አርሰናል በሳምንቱ ትልቁ መነጋገሪያ ቡድን ነበር። ዞን እየጨበጠ እየጣለ ፕሪሚየር ሊጉ ተጠናቀቀ ሲባል ለአርሰናል ተሰጠው ሲባል እንደገና እየመለሰ እየጣለ ሌላ ትዊስት ሌላ ነገር ተፈጥሮ የፕሪሚየር ሊጉ ጉዞ ይቀጥላል። አርሰናልን ምን ነካው ከሚለው ጀምር። ትልቁ ነገር እሱ ነው። የአርሰናል ነገር ነው አንደኛው ፍቅር። ከዛ ጨዋታ ረስቶ የከረመው ዩናይትድንም ባጭሩ ለማንሳት ጥረት እናደርጋለን። አንዳንዴ 24 ቀን ስታርፍ ከጌም ቴምፖ ትወጣለህ፣ ትረሳለህ አይደለ? ለአንዳንድ የስፖርት ቤተሰቦች
የሚመስለው ለምሳሌ በጣም ረጅም ስታርፍ ጉልበት ሰብስበ የምትመጣ ሊመስል ይችላል አይደል? እግር ኳስ ግን ክለብ ፉትቦል ላይ በተለይ በሞደርን ዴይ በጣም ተቃራኒ ሆኗል። በፉክክር ማዕበል ውስጥ ስትቆይ ያለው የማሸነፍ ቴምፖና ስፕሪትን በጣም ጠብቀ ልትጓዝ ትችላለህ። በ2-3 ቀን መጫወት የለመደ ክለብ እንደ ብሔራዊ ቡድን እያረፈ ሲመጣ ራሱን የቻለ ኢምፓክት ትናንትና አይቷል። ተበልጦ ነው የተሸነፈው። በተለይ ፈርስት ሃፍ ላይ ዩናይትድ አልነበረም። የአርሰናል ነገር ግን ፍቅር ከቻምፒየንስ ሊግ ምሽት በተለይ የመድፉ ደጋፊዎች አሁን ነገ በኤምሬትስ የሚኖረውን ጨዋታ አይደለም አበክረው የሚጠብቁት። በዚህ ሳምንት መጨረሻ ኢትሃድ ሱፐር ሰንዴይ የመጨረሻው መጨረሻ ቀጠሮ ለአርሰናል። ማመን ካልቻልክ እንዴት ታሸንፋለህ ፍቅር? ማመን ካልቻልክ በዚህ መልክ አርሰናል ሲጫወት እኮ ደጋፊም ከዳርዳር የነበረው ለድል ዓላማው ሲባል ነበር አይደለ? ሴት ፒስ ኤጌን አሁን ሰከንድ አጌን ማላገጫ ሲሆን ሁለተኝነትን ብቻህን ሩጠህ ብቻህን እንዴት ሁለተኛ ደግሞዋለሁ። እኔ ከዚህ በፊትም ብየዋለሁ። ብቻህን ሩጠህ ጸንተህ በሲዝኑ በርካታ ጌም ያሸነፈው አርሰናል ነው። ጥቂት ጎል የተቆጠረበት አርሰናል ነው። ጠንካራ ተከላካይ ያለው አርሰናል ነው። በጣም የተደራጀ የቡድን መዋቅርና ቅርጽ ከነዴብዞ የያዘው አርሰናል ነው። በላቀ የማሸነፍ ቴምፖ የቆየው አርሰናል ነው። በአመቱ መጨረሻ ሁሌ ብቻውንም ሩጦ መርቶም 247 ቀናት መርቶ 38 ሳምንትም ወስዶ ተናንቆ ሃትሪክ ሰራ በሁለተኝነት። አሁን በአራተኛው አመት በአንድ ዓለም ዋንጫ እድሜ ሌላ ሁለተኛ ለመውጣት ብቻውን ሩጦ የሚግደረደር ቡድን ሆኗል። ምንድነው ሜንታሊቲ? ይሄ ከማን ነው የሚመጣው? ከአሰልጣኙ እና ከኮቺንግ ስታፉ። በበርንማውዝ ጨዋታ አርሰናል መሸነፉ አይደለም፣ ከመሸነፉ በላይ አንድ መሪ ቡድን እንዴት እንደዚህ ይጫወታል? ባቦ ሰጥም እኮ ተነሳሽነት ይኖራል። ምን ያህል ተጫዋቾቹ ሜዳ ላይ በማይክ አርቴታ ታክቲክ ተጠፍሮ ቢውሉ ነው? እንዴት ፓሽን ታጣለህ? እዚህ ላይ ዴክላን ራይስን ብቻ ነጥል አውጣልኝ። ከራይስ ውጪ ሲሸነፍም ከካሜራዎች ፊት ሪያክት የሚያደርገው ብስጭቱን የምታውቅበት፣ ሜዳ ላይ ደግሞ በጣም ዴሊቨር የማያደርግ ቡድን 7-6 ጌም እየቀረ ሲቲን ከአንድ ወር በፊት በክብር ጋብዞት ነበር። መልሶ ሲቲ ሸርተት አለ። አርሰናል ደግሞ ሪከቨር አረገ። በጣም በመጨረሻው ሰዓት ማንቸስተር ሲቲ አሁን እኮ ሲቲ ለትሪብል የሚጫወተው ቡድን መሰለ። አርሰናል ከኳርዳፕል ወደ 3 ከ3 ወደ 2 አንድ በእጁ የሚገኘው ሁሉም ደጋፊዎቹ በጉጉት የሚጠብቁት 22 ዓመት የናፈቀውን ዋንጫ ለማምጣት ደግሞ ዲዘርቭ የሚያደርገው መድፈኛ በኳሊፊኬሽን በውጤት በማሸነፍ ግን አመቱ ሙሉ እንዲህ ስትጓዝ በቆመ ኳስ ስትጫወት አርሰናልን የመሰለ የትም የለም ሲባል እኮ ጨዋታው አሰልቺ ሳይሆን ቀርቶ አይደለም። ግን የትም ፍጪው ዱቄቱን አንጪው እንዲመጣ ከተፈለገ ነበረ። ያንንም ካላደረክ ግን በዚያ ጨዋታ እኮ አርቴታ መስከረም ላይ ራሱ አይቆይም ነበር ፍቅር። የተሸነፈ ቢሆን ኖሮ ነሐሴ ጀምሮ ሊጉን ስለሚያሸንፍ ነው አርሰናል ደጋፊ የነበረው ዓለምም የደገፈው። በትክክለኛ መስመር ላይ ነው የሚገኘው ለዋንጫ የድል ዓላማው ተብሎ። ፋይናሊ ግን የታየው እሱ አይደለም ፍቅር። አሁን አርሰናል መልሶ በክብር ሲቲን በደብዳቤ ጋብዟል ወደ ዋንጫው ፍክክር ናና እባክህ ውሰድልኝ ይመስላል። ይሄ ቡድን የመጨረሻው ላፕ ላይ ይገኛል። ከእጁ አላመለጠም። ነገር ግን የሲቲውን ጨዋታ እንደ ታላቅ የመነሻ ዕድል ለመጠቀም እንደው አንድ ሐሳብ የመጨረሻ ሰጣለሁ ፍቅር። የብሪጁ ጨዋታ ላይ ማንቸስተር ሲቲ እንዴት ነው ሪያክት ያደረገው? በምቾት በጣም በስታይል ተጫውቶ ያ ደጋፊ ምንድነው ያሳየው? አርሰናልን ያው እንደተለመደው እየጠጣ ነው። ይሄንን ወደ ዱ ኦር ዳይ መቀየር ከቻለ አርሰናል ሲዝኑን ያሳምራል። ኤፕሪል ወር ከገባ አርሰናል በጣም መጥፎን ጊዜ እያሳለፈ ይገኛል። ከ4 ጨዋታዎች 3 ሽንፈቶች። ኤፍሬም በማንቸስተር ሲቲ ካራባው ካፕ ተሸነፈ፣ በሳውዛምፕተን ኤፍኤ ካፑን ተሰናበተ፣ እንደገና ደግሞ በበርንማውዝ እንደዚሁ ተሸነፈ። ያሸነፈው ስፖርቲንግ ነው። ስፖርቲንግ ሊዝበንን በቻምፒየንስ ሊግ ነው ያሸነፈው። በተቃራኒው ማንቸስተር ሲቲ ካራባው ካፕ ላይ አርሰናልን አሸነፈ 2-0።
በኤፍኤ ካፕ ሊቨርፑልን 4-0 አሸነፈ። እንደገና ቼልሲን 3-0 ሆኖ ውጤት አሸነፈ። ሁለት የተቃራኒ ቡድኖች ጉዞ ነው ይሄ ወር ላይ። መጥፎ ሰዓት ላይ ጥፋቱ ላይ የአርሰናል እና የሲቲ ጉዞ በጣም የተቃረነ መሆኑ በጣም ካስቀመጥኩ ሐሳብ መስማማበት። አንዳንዴ ሁልጊዜ አታሸንፍም እግር ኳስ ላይ በየትኛውም አጋጣሚ ሽንፈት ሊያጋጥም ይችላል። ግን ቀጣዩን ጨዋታ ቡድኑ ሪከቨር አድርጎ ያሸንፋል እንድትል የሚያደርግ አይነት ተጋድሎ የቡድን አቋም ሳትመለከት ስትቀር ነው። መድፈኞቹ እንደ ፍጻሜ ነው የተቃወሙት። እድላቸው እንደ አሳልፎ እንደተሰጠ እንዳለፉት ጊዜያት ሁሉ አርሰናል እድሉን አሳልፎ የሰጠ ያህል ነው ስቴዲየሙ ላይ ተቃውሟቸውን ሲያሰሙ የነበሩት። አንዱ ምክንያት ቡድኑ ፈጽሞ የሚበለጥበት መንገድ አሳሳቢ በመሆኑ ምክንያት ነው እንጂ አሁንም እድሉ አለው። የ6 ነጥብ ልዩነት አለው። በእርግጥ ማንቸስተር ሲቲ 1 ጨዋታ አድቫንቴጅ አለው። 6 ነጥብ አድቫንቴጅ አለው አርሰናል። አሸንፈህ ነገሮችን መቆጣጠር ትችላለህ። ፕሪሚየር ሊጉን የማንሳት እድሉ በአርሰናል ስር ነው። በሶስቱ ጨዋታዎች ላይ የታዩት ከስፖርቲንግ ሊዝበኑ ጨዋታ ውጭ ባሉት በማንቸስተር ሲቲ ሰከንድ ሃፍ፣ በሳውዛምፕተን ኦልሞስት 90 ደቂቃ፣ በበርንሞስ ኦልሞስት በሁሉም የመጀመሪያውም ሰከንድ ሃፍ ላይ አርሰናል ያሳየው አቋም ግን የበለጠ ደጋፊውን ያሳሰበ ነበር ማለት ይቻላል። በዛ ላይ አርሰናል ደጋግሞ ስንት ጊዜ ነው 9 ነጥብ ጋፕ እድል ያገኙ? ለሁለተኛ ለሶስተኛ ጊዜ ነው። እንደገና 9 ነጥብ ጋፕ የማድረግ እድል አለው። ማንቸስተር ሲቲን ካሸነፈ ተመልሶ 9 ነጥብ የማድረግ ጋፕ ያንን እድል መጠቀም የሚችልበት እድል አለው። ግን የቡድኑ አጨዋወት ነው በአርሰናል ደጋፊዎች ዘንድ ከፍተኛ ጥርጣሬን እየፈጠረ ያለው። ሲቲ በጣም ጠንካራ በኮንፊደንስ እየዳበረ ታይሚንጉን የሚጠቀም አይነት ቡድን ሆኗል። በአንጻሩ መድፈኞቹ ደግሞ የሚታወቀው ቦታ ላይ ተንሸራተዋልና ለበርካቶች ይሄ ፈጽሞ ያልተዋጠ ነበር። ፔፕ ጓርዲዮላ አሁንም ተናገረ። ኤፍሬም በእንግሊዝ ምርጡ ቡድን አርሰናል ነው፣ በአውሮፓ ምርጡ ቡድን አርሰናል ነው፣ ለዋንጫው ፌቨራይቱ አሁንም አርሰናል ነው ምናምን አለ። ይህ ማይንድ ጌም ከጨዋታ ውጭ ያለው ማይንድ ጌም ላይ የኤክስፒሪየንሱን ምኑን እየተጠቀመ እንደሆነ ትረዳለህ። ለእኔ አሁንም አርሰናል ትልቁ እድል በእጁ ነው። ወደ ኢቲሃድ ስትሄድ ያንን ፍልሚያ ሁሌም የምንናገረው ምሳሌ አለ አይደል? በቦክስ የመጨረሻው ሻምፒዮን የምትሆን ከሆነ ምርጡን ቡጥኛ መጣል አለብህ አይደል? የሄቪ ዌይትም ሆነ ላይት ዌይት ሻምፒዮን የምትሆን ከሆነ የመጨረሻውን ቀበቶውን የያዘውን ቡጥኛ ስትጥል ነው አንተ ሻምፒዮን የምትሆነው። ስለዚህ ወደ ኢቲሃድ ሲያቀኑ አርሰናል በተለየ ሁኔታ ራሳቸውን ማሳየት መቻል አለባቸው። ምክንያቱም የሲቲ ፎርም አርሰናልን፣ ሊቨርፑልን፣ ቼልሲን እነዚህ እኮ በተለምዶ ቶፕ 6 ውስጥ ያሉ ቡድኖች ናቸው። የዋንጫ ቡድኖች ናቸው እኮ ኤፍሬም። 9 ጎል ያስቆጠረው ማንቸስተር ሲቲ ምንም ጎል አላስተናገደም። መከላከሉ ተስተካክሏል። ግብ ጠባቂው ዶናሩማ ነው። የማጥቃት መስመር ላይ አማራጮች አሏቸው። እንደ ሴሜኑ አይነት ተጫዋቾችን ጨምሯል። ያለፉት 3 ተጋጣሚዎቹ አርሰናል፣ ሊቨርፑልና ቼልሲ ናቸው። ነጥብ ድሮፕ ሊያደርግባቸው የሚችሉ ናቸው። ግን በሶስቱም አልተሸነፈም፣ አንድም ጎል አላስተናገደም። ይሄ ቡድኑ ምን ያህል እድል ስትሰጠው በቃ ለመጠቀም የተነቃቃ የተስተካከለ ቡድን መሆኑን ትረዳለህና እንደውም ያቺ አርሰናል ቦትን ሊያደርገው ነው የምትለው አባባል ለ4ኛ ሲዝን ይሄ ከሆነ ነገሮች በጣም የተለዩ ይሆናሉ። አሁን እኮ ስለ ሳክሬ ስም ጭምር እየተወራ ነው። ሚኬል አርቴታ በዘንድሮ ሲዝን ላይ ዋንጫ ማያመጣ ከሆነ አርሰናል አሰልጣኙን ሊያሰናበት ይችላል የሚሉ ነገሮችም አብረው እየተወሩ ነው። እንዴት እንዲህ አይነት አጣብቂኝ ውስጥ ትገባለህ? ያን የመሰለ ምርጥ ቡድን ይዘህ እንደዚህ አይነት ዶሚናንት የሆነ አቋም አሳይተህ በመከላከል ጎል የማያስተናግድ ቡድን ሆኖ በማጥቃት ብዙ ጎሎችን የሚያስቆጥሩ ብዙ ተጫዋቾች፣ አንድ ተጫዋች ጎል ላይ ያስቆጥር ይችላል፣ ግን ብዙ ተጫዋቾቹ ብዙ ጎል የሚያገቡለት ቡድን ሆኖ በሴት ፒስ ቀዳሚ ቡድን ሆነ በእያንዳንዱ ውድድር ላይ በከፍታ እየመራህ ድንገት ይሄ መሰበር ሜንታሊቲ የሚመጣው ግን ከየት ነው የሚለው የመድፈኞቹ ትልቁ ጥያቄ ሆኖ ይቀጥላል። መንደርደሪያ ቅድም ካነሳሁት ሀሳብ ፍቅር አርሰናል ሴት ፒስ አጌን ሰከንድ አጌን ያው ያርሰናል ኑሮ ሆኖ ከርሟል እኮ። ዘንድሮ ግን አርሰናል ለሁለተኝነት አይደለም የጨዋታ ቅርጹን የቀየረው።
ሽርፍራፊ ሰከንድ የበርናባውና የኤምሬትስ ጨዋታን አንተ የማሬት ሲሰራ አርሰናል ያምነው አርሰናል እንዴት ነበር የሚጫወተው? ኤግዛክት ያን ሁላ ትቷል እኮ ጠፍቷል። ዓለም ተቀብሎታል። አንዳንዶች ከአርሰናል ተቃራኒ ሆኖ ቦሪንግ ነው አርሰናል እነ ጉሌት ኳሳ ላይ ምናምን ያሉትን ሁላ እኮ መብታቸው ነው ኳስ እንደ አለማየት አርሰናልን አለማየት ቦሪንግ ሲባል ነበር እነ ስኮልሱላ ሲሉን ነበር። አርሰናል ለዓላማው በመጫወቱ በቃ ለአንደኝነት የቆረጠ ቡድን ሆኖ እኮ ሪከቨሪ ያደረገ ትንሽ ሲንገዳገድ ሪከቨሪ ያደረገ መጥቷል እኮ። መንገዳገድ የጀመረው በቪላ ጨዋታ ነው 18 አሸንፎ ተጉዞ ዲሴምበር ላይ ያው ሃንጎቨር ነበረበት እሱን ሁሉ አልፏል። ኤፕሪል ከመግባቱ በፊትም እንደዚሁ ተሻግሯል። ያኔ ሲቲን ጋበዘው መልሶ። ግን ማንቸስተር ሲቲ ጸንቶ በአርሰናል ደረጃ በማሸነፍ ቴምፖ የቀጠለ ቡድን አልነበረም። ግን አለ ጋርዲዮላ ፐርፌክት ነው አለ ማስተሩ ሴሜኒዮና ጉይን የጨመረ እኮ ነው ጃንዋሪ ገበያ ላይ አርሰናል 4 ዋንጫ ላይ ነበረ። ግድ የለም አርሰናል የሊግ ካፕ ዋንጫ ነጣ። ማንም ብዙ የተጫወተበት መንገድ ነው ደጋፊው ማለምም የተቸው ሰከንድ ሌግ ያለው ይመስል ነበር። 65 ደቂቃ 2-0 የተመራ ፋይናል ጨዋታ ሆኖ ዊምብሌ ላይ 90 ደቂቃ ላይ ያለቀ እየተከላከለ ሊያገባ ነበር አርቴታ የሚፈልገው። ይሄ ጥንቃቄው አስተችቶታል እንጂ ዋንጫውን ማጣቱ አይደለም። የኤፍኤ ካፕ ጨዋታን ሉዝ አረገ በሳውዛምፕተን ኤክስኪውዝ ነበረው። ትልቁ ዓላማ ፕሪሚየር ሊግ ነው። ይሄን ብቻ የትንፍጩ ዱቄቱን አንጩ ጨዋታው ያስጠላ አርሰናል ቦሪንግ ይሁን በዲፕ እየተከላከለ ይጫወት ባክፎሩን ያጠናክር የቆመ ኳስ ብቻ እየጸለየ ይጠብቅ በየትኛው መንገድ አርሰናል ይሄን ዋንጫ ያሸንፉላ ቴብሉ ላይ የቀረቡለት እድሎች ነበሩ። ወደ 2 ከወረደ በኋላ በቻምፒየንስ ሊግ ምሽት ሊዝበንን አሸነፈ። ስፖርቲንግ ሊዝበንን ፖርቹጋል ላይ ወደ ዋናው አድቬንቸር ስትመጣ ከኒውካስል ጨዋታ በፊት ከሲቲና ኒውካስል ጨዋታ በፊት በርንማውዝ ጨዋታ ላይ ያውም ኤምሬትስ ላይ ምን አይነት ፐርፎርማንስ ነው ለማሳየት የምትችለው? በዛ ጨዋታ ላይ እንዴት ሞቲቬሽንህ እንኳን ተነሳሽነት ዜሮ ይገባል? አንድ ከዋንጫ ፊት የሚጫወት ቡድን ምን አይነት ሜንታሊቲውን አርቴታ ፈሪ ነው። ድሮ አመቱ ሙሌና ሳይቶናል ቀይሯል የጨዋታ ስታይሉን አክሴፕት ግን ተደርጓል። እንኳን ይፍራ ተብሏል እኮ። ግን ፈርተህ ብቻውን ሩጠህ ሁለተኛ ለመውጣት ከሆነ ሰው እንዴት ብቻውን ሩጦ ሁለተኛ ይወጣል? አንደኛ ሆነህ ዘንድሮም እንዴት ሁለተኝነትን ትናፍቃለህ? አንደኝነቱን መቼ ነው የሚያምነው? ጠፍሮ የያዛቸው ተጫዋቾቹ አሉ። አጫወቱ አልተፈጠረም። እሱ ለኤክስኪውዝ ተደርጎለታል። 18 ጎል ደርሷል። ዮከሬስ መጫወት የሚችል ቡድን ቢሆን በአምናው በካቻምናው አርሰናል ቡድን ውስጥ ቢሆን የተጫዋች የአጥቂ 30 ያገባ ነበር። ትናንትና ሊድስ እና ዩናይትድ ያደረጉትን ጨዋታ ተመልከት። ማንቸስተር ዩናይትድ ያሰጣል ላይ ያሰጥም ራሱን የቻለ ጥያቄ ነው። የስፖርት ቤተሰቡም እይታ ነው። ከቫር ብደት ጋር ማርቲኔዝ በቀይ ካርድ ከወጣ በኋላ እንኳን በ10 ተጫዋች የነበረው የነጻነት አድቬንቸርን ተመልከት። ለማጥቃት ሊድስ ወራጅ ቀጠና ሆኖ ኦልትራፎርድ ላይ በታሪኩ ለመጀመሪያ ጊዜ ነው ያሸነፈው። 2-1 እየመራ በአድቬንቸር የሚያጠቃ ቡድን ነበረ። ወራጅ ቀጠናው ነው ሊድስ ዩናይትድ። የካሬክ ዩናይትድም ተበልጧል፣ ፈዟል። በዛው ሂደት ውስጥ እንኳን ጎል ለማስቆጠር ዲኤንኤው ነበረው ካምባኩን ለማምጣት። እንዴ ለአርሰናል ደጋፊዎች ያሳቀቃል ይሄኛው ቡድን። አሁን በዚህ ልክ እንደዚህ መሪ ሆነህ ከፈራህ አንደኛ ሆነህ ከተጠነቀቅ ማመን ካልቻልክ እንዴት ነው ማሸነፍ የምትችለው? ቪዬራ ኦንሪ ጨምሮ በርካቶች ይህን ተናግረዋል። አንድ ኤፕሪል ላይ 79% የማሸነፍ ሬት ጋርዲዮላ አለው። ኤፕሪል ከገባ አርሰናል ቁልቁለቱን በማፍጠን ይታወቃል። ለምን በሲዝኑ ፍጻሜ የምናንሰራራ ይመስላችኋል ሲባል ጋርዲዮላ አርቴታን አደነቀ፣ አርሰናልን አደነቀ። በሳምንታት ልዩነት ውስጥ በተከታታይ አርሰናልን ማሸነፍ በጣም ማይታሰብ ከባድ ነው። የአውሮፓም የእንግሊዝም በተለይ ምርጡ ቡድን ነው አለና የሲቲ ማንሰራራት ፀሐይ ነው አለ። እንዴ ማንቸስተር ያለው ፀሐይ አናቀውም እንዴ? ሰሜን ለንደን የለም? ጋርዲዮላና ማይንድ ጌሙ ግን ለበለጠ ጫና አርቴታ እንዳርጎታል። አሁን ፍቅር ለኔ ያንን ደጋፊ ፒርስ ሞርጋን እንደተናገረው የሲቲውን ደጋፊ
ኮካው ላይ የአርሰናል ብራንዲውን አድርጎ አርሰናልን ሲጠጣው ያለውን ደጋፊ በደንብ ሞቲቬት አድርጎ የአርሰናል ተጫዋቾችን መጠቀም ከተቻለ የአርሰናል መነሻ ሊሆን ይችላል። ይሄ ሳምንት ወሳኝ ነው። ይሄ ጨዋታ የሞት የሽረት ጉዳይ ነው ለኔ ኤፍሬም። እዚህ ማይደርስም ነበር አርሰናል ግን ደረሰ። የደረሰበት ምክንያት ደግሞ ወዴትም ጣት አትቀስርም፣ ወደ አሰልጣኝ ወደ ሚካኤል አርቴታ ነው። ቡድኑ ስኳድ ብዙ በጣም የተሻሻለ ነው። ጉዳት ቢኖር እንኳን ብዙ ተጫዋቾች አማራጮች ነበሩት። ግን በየጨዋታው ደግሞ የደከሙ ተጫዋቾችን እንኳን ለማሳረፍ የሚወስናቸው ውሳኔዎች በጣም ደካማ ናቸው። አንዳንድ ተጫዋቾች ላይ ኦቨር ሪሌ ያደርጋል። በተለይ ዙቢሜንዲ ለአርሰናል ቁልፍ ተጫዋች መሆኑ በዚህ ሲዝን ምንም ጥርጥር የለውም። ግን ደግሞ አርሰናልን ወደ መጨረሻ ባሉ የታይትል ፉክክር ላይ በጣም ረጋ የሚል ቡድን ከሚያደርጉ ተጫዋቾች መካከል ኳሱም ማይፈጥን የሚረጋጋ ከመጠን በላይ የሚረጋጋ ቡድን ወደ ኋላ ኳስ እንዲሸራሸር የሚያደርግ የአንድ ላንድ ባትሎችን ማሸነፍ የሚከብደው በስህተቶቹ ደግሞ በማንቸስተሩ ጨዋታ ትናንት በበርንማውዝ ከትናንት በስቲያ በነበረው በቅዳሜ ዕለት በነበረው በበርንማውዝ ጨዋታ በሊቨርፑል በተሸነፉበት በአስቶን ቪላ በተሸነፉበት ተጫዋቹ እየተናገረ ነው በመድከሙን ፊዚካሊ መድከሙን እየተናገረ ያልተጎዳ ተጫዋች ፕሪሚየር ሊጉን የለመደ ተጫዋች እያለ እሱን ለመሞከር ሪስክ አትወስድም። አንዳንዴ ተጫዋቾቹ አሉ ተጫዋቾቹን የምትጠቀምበት መንገድ ነው ዴፕስ። ከዛ ውጪ ሁሉ ጊዜ በአንድ አይነት መንገድ የምትሄድ ከሆነ ተጫዋቾቹ በርናውት ያደርጋሉ። ብዙ ተጫዋቾች እንደዛ ሆኗል አርሰናል ላይ ገርሞኛል። ጠንካራ የሚባሉ የተከላካይ መስመር ላይ ያሉ ተጫዋቾች አማካይ መስመር ላይ ያሉ አልፈቀደም እኮ እሱን ነው የምነግርህ። አልፈቀደም። አሁን ተጫዋቾቹን ልትተችው አትችልም። ማወራው እኮ ስለ አሰልጣኙ ውሳኔዎች ነው። ተጋጣሚው ፓርቲታ ነው ያርሰናል በደንብ አሁን ለምሳሌ አርሰናል መውጣት አይችልም ከግቡ አይወጣም። ለምን ደግሞ አይወጣው? አጫውቱ ኦልሞስት የራሱን ግብ ፕሮቴክት እያደረገ በካውንተር አታክ ወይ ደግሞ በረጅሙ ለዮኮሬሽ በመጥላቸው ኳሶች ወይ በቆሙ ኳሶች ስቲል ሪላይ የሚያደርግ ቡድን ነው። አንዱ የሚበለጥበት ምክንያት ተጫዋቾቹ አንደኛ ፊዚካሊ በርናውት ያደረጉ ተጫዋቾች አሉ እንደ ማርቲን ዙቢሜንዲ አይነት ተጫዋቾች ወሳኝ ቦታ ላይ የሚሰለፉ ያ ደግሞ በቅጣቶች በጎሎችም ጭምር እየተገለጠ ነው። ስህተቶቹ ጎሎች ሲሆኑ እየተገለጠ ነው። ሁለተኛ ኢቭን ዴክላን ራይስን ተመልከተው። የምታውቀው አይነት ዴክላን ራይስ እኮ አይደለም። አንዳንዴ በተቀናጀ መልክ የሚጫወት አርሰናል አትመለከትም። በዚህ ኤፕሪል ከገባ በኋላ በተለይ የተቀናጀ ኢንዲቪጁዋሊ አንዳንድ ተጫዋቾች የራሳቸውን ጥረት ሲያደርጉ እንጂ ቡድኑ በተደራጀ ሁኔታ አሁን እኮ የአርሰናልን ያልፈው 4 ጨዋታዎች ዝም ብለህ ድንገት መተህ ብትመለከት እና የፕሪሚየር ሊጉን ቡድኖች በሙሉ ብትመለከት የፕሪሚየር ሊጉ ከአናት ሆኖ በ9 ነጥብ ልዩነት የሚመራው ቡድን መሆኑን አርሰናልን ፒክ አድርገህ ልታወጣው እኮ ይከብዳል። ሂስትሪውን የማታውቅ ቢሆን አሁን የሚጫወትበት ዓላማ ኤግዛክትሊ ዓላማው ዋንጫ ስለሆነ ነው። ግን ባጫወቱን ነው የምነግርህ። አሁን ዓላማው ዋንጫ ቢሆንም ባጫወቱማ ወራጅ ነው እኮ። ውጤቱ ሲጠፋ ደግሞ ሁለቱም ነገር አብሮ ጠፋ ማለት ፍቅር ባጫወት ብቻ ከሆነ የሚመዘነው የዘንድሮ አርሰናል ወርዷል። ኤግዛክትሊ። አንዱ ግን ምን መሰለህ አሁን እስከዛሬ ስንመጣበት የነበረው ነገር ምንድነው? ሚካኤል አርቴታ ሊቀበል የማይችለው ነገር በፈለከው ነገር ተቸው፣ አጫወቱን ተቸው፣ ጎሉን በቆመ ኳስን ያስገባው በማዕዘን የመታው በእጅን ያስገባው የሚለውን ተቸው፣ የፈለከውን ነገር በሉ። አርሰናል እና ሚካኤል አርቴታ ሊቀበሉት የማይችሉት ነገር ሁለተኝነት ነው። እንደገና በዚህ ምክንያት ኤክስኪውዝ እየተደረገ ቆይቷል። ኤፕሪል ከገባ ግን ውጤቱ ደግሞ መጥፋት ጀመረ። ከ4 ጨዋታዎች አንዱን ያሸነፈው ኤፍሬም ከ4 ውድድሮች ከ2 ተሰናበተ። ሶስተኛው አሁን አጣብቂኝ ውስጥ ሊገባ ነው። ዋናውና የሚጠበቀው ለምሳሌ ካራባው ካፕ ሲያጣ ዋንጫውን ደጋፊዎች ምን አሉ? 4ኛው ዋንጫ ነው፣ ለአርሰናል የሚያስፈልገው ነገር አልነበረም አሉ። ኤፍኤ ካፑ ተደገመ። ኤክስኪውዝ ነበር። እሱም ችግር የለውም፣ ምክንያቱም አርሰናል ከ22 ዓመት በኋላ ፕሪሚየር ሊጉን ያንሳ እንጂ ችግር የለውም ተባለ። ነገ ምሽት ለምን አይሸነፍም? ቻምፒየንስ ሊግ ቢሸነፍ ኤክስኪውዝ አለው። ፕሪሚየር ሊጉን ቢያሸንፍ የአርሰናል ደጋፊዎች ደስተኛ ነው የሚሆኑት። ግን ያ ጨዋታ መጨረሻ አደጋውን የታመጣው ፕሪሚየር ሊጉ ላይ ያመጣው እኮ አሁን አርሰናል በሲቲ የሚሸነፍ ከሆነ ማንቸስተር ሲቲ ኤፍሬም አንድ ጨዋታ እየቀረው የ3 ነጥብ ልዩነት ይሆናል። የጎል ዲፍረንሱ ሲቲ 3 ጎል ካስቆጠረ በኋላ አሁን ወደ 2 ነው ወደ 3 ዝቅ ብሏል። አርሰናል የምታሸንፍ ከሆነ ከዛ ከ3ቱም ይጠፋል።
እንዴት ባንድ አጣብቂኝ ውስጥ እንደምትገባ ተመልከተው። ካናቱ ይቀመጣል እና ይሄ ሜንታል ፕሬሸር ደግሞ ያመጣል። ለምንድን ነው መስመሩ ላይ ክሩን የምትበጥስበት ሰዓት ላይ ደጋፊዎች ተደስተው የድል ዜማዎችን ሪሄርስ በሚያደርጉበት ሰዓት ላይ አሁን ይሄን እኮ በነገር ላይ አርሰናል ደጋፊዎች እንዴት ከ22 ዓመት በኋላ ያለውን ድል ሴሌብሬት ማድረግ መቻል እንችላለን ብለው የሚያስቡበት ሰዓት ነው። ስንት እድሎችን ሚስ አደረገ፣ ስንት ነርቨስ የሆኑ ሞመንቶችን አሳልፈ አርሰናል እና ይሄ ለኔ ያለፈው ሳምንት አርሰናል በጣም አስደንጋጭ አርሰናል ነው። ግን የምትነሳው በዚህ ሲዝን አርሰናል የተለየ ነገር ብዬ ማስቀምጠው ኤፍሬም መድኃኒቱን ራሱ ከሽንፈቱ ነው የሚያገኘው። በዩናይትድ ተሸነፈ፣ እንዴት ሪከቨር እንዳደረገ ነው። በአስቶን ቪላ ተሸነፈ፣ ከአስቶን ቪላ እንዴት እንደተነሳን ተመለከተን። በነ ወልቭስ ነጥብ ጣለ፣ በነ ኖቲንጋም ፎረስት ነጥብ ጣለ፣ ከዛ ሪከቨር አደረገ። በቻምፒየንስ ሊግ በሊቨርኩሰን ተፈተነ፣ የሚሸነፍ ቡድን መሰለን፣ ሪከቨር አደረገ። አሁን አንድ የመጨረሻ እድል ቀርቶታል ብዬ አስባለሁ። ያንን በወጥነት ኢታድ ላይ እሳት ውስጥ ገብተህ አንጸባርቀ መውጣት መቻል አለብህ። ከኢታድ 3 ነጥብ ይዘህ ነገሮችን መደምደም መቻል አለብህ። ቀላል ነው እያልኩ አይደለም፣ ግን ኢታዱ ብቻ ግን ጨዋታ ወሳኝ አይደለም ለአርሰናል። አርቴታ ይታመናል። ትልቁ ጨዋታ መነሻ ካለቀ ከዛ በኋላ ስቶሪዎቹ ይለያል። መነሻ ትልቁ ጨዋታ ግን ኢታዱ ሊስን መነሻ ጥርጣሬን በዜሮ ድምር ውጤት መልሶ ለመቀየር ይሄ ዝቅ ያለውን የደጋፊውን ቴምፖ ያቀዘቀዘውን የደጋፊውን ስነ ልቦና ጭምር መጫወቻ ያደረገውን አርቴታ መልሶ ተአማኒነቱን ለማምጣት የኢታዱ ጨዋታ መነሻ ነው እንጂ አርሰናል እኔ ከወልቭሱ የሮብ ምሽት ጨዋታ እንደገና ከሆዱ የበርንማውዝ ጨዋታ በኋላ በጣም የሚታመን አሰልጣኝ አይደለም። ከጨዋታ ስታይሉ አንስቶኒ አንዳንዴ የሚመስለኝ ይሄ በየክፍሉ አንደኛ እየወጣ ማትሪክ 4 የሚጠበቅ ተማሪ ከዛ በኋላ የፈተናው ዕለት እጁን የሚያልበው ጥያቄውን እያወቀው መልሱን እያወቀው ማጥቆር አቅቶት ኤ ሲጠበቅ ኤ ፕላስ ሲጠበቅ ዲ የሚያመጣ ተማሪ አርሰናል እየሆነ ነው። ሰው ዲ እንኳን አልደረሰ ማንኛው አይደለም። የምሬን ነው የምልህ። የሚጨነቅ ከተጨነቅ ይውል እንገር ሊስን አሰልጣኙ ላይ እኮ ታይዋል። ማመን ካልቻልክ እኮ አሸናፊ አትሆንም። ፍቅር አሁን ይሄ እኮ የአርሰናል መለያ ህይወት ሆነ እኮ። ሳታምን እንዴት ነው የምታሸንፈው? ሳትፈቅድ እንዴት ነው የሚያሸንፍ ቡድን እንዲጫወት የምታደርገው? አሁን እኮ ይውል አርቴታ እኮ እንዴ ፕሪሚየር ሊጉን ካጣ ራሱ ነው ሪዛይን ማድረግ ያለበት እኮ። ዋንጫ የሁሉም አሰልጣኞች አይደለም እንደምታውቀው። አሁን በፕሮሰሱ እንደ ሚኬል አርቴታ የተወደሰ አሰልጣኝ የለም አይደል? አርሰናልን በደንብ እንዴት ከዝም ብሎ ተበታትኖ ከነበረ ቡድን ከቻምፒየንስ ሊግ ከወጣ ቡድን እንዴት ወደ ታይትል ኮንቴንደር አመቱን ሙሉ በየአመቱ ወደ ዋንጫ እንዳመጣው ትረዳለህ። ዋንጫን ማንሳት ግን ያሰልጣኙ እጥረት እንደሆነ ግን በደንብ ያረጋግጥ ይመስለኛል። ሁለተኛ አንደኛ ሆነህ እንዴት ሁለተኝነትን ትናፍቃለህ? ከፊት ሆነህ እንዴት ማለት አንድ አመት ችግር የለም፣ 2 አመት ችግር የለም፣ 3 አመት እሺ። ዴብዝ ነምበር 9 ብዙ ኤክስኪውዞች ነበሩት። ዘንድሮም አለው እኮ እንደ አርሰናል። ቦሪንግ ነው። ዋንጫ ከበላ ግን ለዓላማው የተጫወተ ነው። ለዚህ ነው የትንፍጪው ዱቄቱን አንጮ የተባለው። ከዛ በኋላ ይመጣል። ምክንያቱም ህብረት ትሪቱን አርሰናል ያውቀዋል እኮ። ደጋግሞ አዝናኝ እግር ኳስ ተጫውቶ ግን አጃቢ ነው፣ ሚዜ ነው፣ ከዋንጫ ፊት የሚሽኮረመም ነው። ይህ ሀቅ እኮ ነው። ግን የተጫወተበት መንገድ የሄደበት መንገድ አርሰናልን የመሰለ የለም። ስቲል ያደረጋቸው ጨዋታዎች ክሊንሺቱ ባክፎሩ በርካታ ጨዋታዎችን በማሸነፍ ኢንድህ ግን ማማር አለበት። ኢንድህ እንዲያምር 4 ዋንጫ አልተጠየቅም፣ ስለ ትሪብል አልተጠየቅም። ይሄ ቡድን 2 3 4 5 ዓመት የእንግሊዝ እግር ኳስን ለመቆጣጠር የሚያስችል ፖቴንሻልም አለው። ግን ከጀርባህ ጆሮ ስር ሁሌ የሚከተልህ አንዳንዴ የሚለቅህ ራሱ ደክሞ በክብር እኮ በደብዳቤ ነው የጋበዘው። በድጋሜ ሲቲን ናና ንጠቀኝ ነው እኮ የሚመስለው ፍቅር። ይሄ አርሰናል ፈርቷል። ፈርቷል። አርሰናል ግን አልደከምም ፍቅር። እኔ የሚመስለኝ አርሰናል በአርቴታ የታሰረ ነው። በአርቴታ የፍራቻ ሜንታሊቲ ውስጥ የታሰሩ ተጫዋቾች። አንዳንዴ ክላይማክስ ላይ ትደርስና ቀጥሎ የሚመጣው ሪዞሉሽን ይሄ ምንድነው?
ወደ ከፍታ ትመጣና በዛ የከፍታ ሰዓት ላይ ዋንጫውን ካላሳካ ቀጥሎ የሚመጣው ቀጥታ በወጣበት ልክ መውረድ ነው። ይፍራ አርሰናል ይህን ዓመት ዋንጫ ማንሳት ክሩሻል አለዛ ነው የምነግርህ። አሁን ለምሳሌ ምን ወሬዎች እየተወሩ ተጫዋቾቹም እኮ ተስፋ መቁረጥ ይጀምራሉ። በፊት የመጀመሪያው ዓመት ላይ ልምድ ስላለ አሁን ሁሉም ተጫዋቾች እኮ ልምድ ያላቸው ሆነዋል አይደል? አብረው በመጫወት የዋንጫ ፉክክር ጫፍ ድረስ በመድረስ ኦልሞስት ሁሉም ተጫዋቾች ልምድ ያላቸው ሆነዋል። ጋፖቹ ላይ አዳዲስ ተጫዋቾችን አምጥቷል። 4 ዓመት ከጫፍ ደርሰሃል። 4ኛው ዓመት ላይ ተሰብረህ 5-6ኛ ዕድል ላታገኝ ትችላለህ። ከ1 ቢሊዮን የሚመጣው በነገር ላይ ለእኔ ኢታር ላይ አርሰናል ካሸነፈ ሻምፒዮን ይሆናል። አንዳች ጥርጥር የለኝም። አይ ዶንት ቲንክ እኔ ደግሞ አንድ ጥርጥር 0% ጥርጥር የለኝም። እኔ መነሻው ይሆናል ነው የምለው። ምንም በቃ የፋይናሉ የአርሰናል ፋይናል እኔ ኢታድ ሞራልንም የአርሰናል አሁን ሰሞናዊ ጥርጣሬውንም የሚመልስበት ኪ ፊገር ነው። ማቴማቲካሊ ተመልከተው ኤፍሬም 9 ነጥብ ነው የሚሆነው። የሚቀሩት 5 ጨዋታዎች ናቸው። 9 ነጥብ ነው የሚኖረው አርሰናል። ሁለቱ ተከታታይ ጨዋታዎች በእርግጥ አንተ እንደምትለው አርቴታን ማመን ከባድ ነው። አይሸነፍም የሚለው ነገር እንዳለው ነው። ግን ሁለቱ ተከታታይ ጨዋታዎች ፉላምና ኒውካስል ናቸው። ኤምሬትስ ላይ ናቸው ሁለቱ። አርሰናል በማንቸስተር ሲቲ ከተሸነፈ እጣፈንታው በተለየ ዳይሬክሽን ይዞራል። ማንቸስተር ሲቲን ካሸነፈ ስለመሸነፍም አታስብ፣ የፕሪሚየር ሊጉ ሻምፒዮን ይሆናል። ስለመሸነፍ ለዛ ነው የሞት አርሰናል መሞት ያለበት ኢታድ ላይ ምንም ጥርጥር እኮ የለውም። ሁለተኛ ከምትሆን ህይወትን እዛው በቃ የመጨረሻውን መስዋዕትነት ከፍለ እዛ ላይ ያለውን ነገር እዛ ሜዳ ላይ አርቴታ 0-0 ለመውጣት ችግር የለበት። አይበቃም። ግን አሁን እዛ ሜዳ ላይ አርቴታ ድሮ ለማድረግ ችግር የለበትም። አይበቃም። እዛ ሜዳ ላይ ለአርሰናል ወርልድ ካፕ ፋይናል ነው። ከዓለም ዋንጫው በፊት ያለው ወርልድ ካፕ ፋይናል ነው ለአርሰናል። ግን ያ ፋይናል አርቴታን እንዳላምነው ያደረገኝ መቼ ሞቲቬሽኑ የቡድኑ ተነሳሽነት የጠፋ ፍቅር። አሁን እኮ ተጫዋቾቹም እኮ ይጠይቁሃል፣ ሪያክት ያደርጋሉ። ሳንጫወት እንዴት እናገባለን? ቆመህ እንዴት ታገባለህ? የቆመ ኳሱም እኮ ተገማቸውን አርሰናል ፍቅር የቆመ ኳሱም ፎርሙላ ጠፋኩ። ሴት ፒስ አጌን ወደ ሰከንድ አጌን ሁሌ ሁለተኛ፣ እንደገና ሁለተኛ፣ አንደኛው ነው ሁለተኛ የምትናፍቅ ብቻ ነው ሩጣ ሁለተኛ የምትወጣ። አርሰናል ቡድኑ አይደለም የፈራው፣ አሰልጣኙ ነው የፈራው። ያ እላፊ የጥንቃቄ ሜንታሊቲው ከዋንጫው ፊት ስላቆመው እንዴ አርቴታ ቡድን ይገነባል። ወንደርፉል አሰልጣኝ ነው፣ ግን አደራጅ ኮሚቴ አይደለም እሱ። ቡድን እያደራጀ ሌላ አሰልጣኝ መጥቶ እንዲያሸንፈው አይደለም። አርቴታ ቡድኑን በአግባቡ ነው ያደራጀው። ከዋንጫ አሸናፊዎቹ ፊት ለፊት ግን መቆም መቻል አለበት ይሄ ቡድን ፍቅር። ለዛ ደግሞ በጣም ያለ ተቀናቃይ ተጉዟል። ቼልሲ የት ነው ያለው? ዩናይትድ የት ነው ያለው? ሊቨርፑል ያምናው ሻምፒዮን ይመስላል እንዴ? ሲቲ ስትቶለት አልነበር እንዴ? ከአንዴም ሁለቴ በክብር ጋበዘው እንጂ ፍቅር። አሁን እኮ ከአርሰናል በላይ ሲቲ ለትሪብል የሚጫወት መሰለ። ኤፍኤ ካፕ አለበት፣ ሊግ ካፕ አሸንፏል። የረሳውን ፕሪሚየር ሊግ እኮ ናልኝ ያላንተን አይሆንልኝም የሚል ነው የሚመስለው። እኔ ከዚህ አንጻር ወርልድ ካፕ ፋይናል ነው ሱፐር ሰንዴይ ኢታሃድ ላይ። ከዛ ጨዋታ ልክ ነህ፣ አይበቃም። ድሮ ማሸነፍ ነው ለአርሰናል ዱ ኦርዳይ። መጥፎ ውጤት አትለውም፣ ግን ማሸነፍ ምን ያመጣል? ጥርጣሬን በዜሮ ድምር ውጤታውን ዝቅ ያለውን የመድፉ ሜንታሊቲን መልሶ ከኖርዝ ለንደን ፎሬቨር ማንሳት ይቻላል ፍቅር። ከዛ ውጭ ግን አርሰናል በአድቬንቸሩ ከእንግዲህ አይደለም the beautiful gameን ባንዴ ጆጎ ቦኒቶ እንደሚሉት ብራዚሎች የሚያመጣው። ጠፍቶታል ቡድኑ ስለማይጫወት ፍቅር ረስቶታል። አምና ያደረገውን መድገም ተስኖታል። ግን በታወቀበትና ጸንቶ በዘለቀበት ልፋቱን ሁላ ከጫፍ ለማድረስ የ22 ዓመት ጥያቄውን ለመመለስ ፒርስ ሞርጋንም እንዳለው ታማኝ አርሰናል ደጋፊ ነው። ያ የሲቲ ደጋፊ ሲጠጣን አይታቸዋል አይደል? እሱ መልሶ ሪያክት አርጎ ምላሽ የሚሰጠው ዋሬር ጦረኛ መድፈኛ ከዋንጫው ፊት ቆሞ ማየትና ሰሜን ለንደን ላይ የዋንጫ ዳንኪራው መፍጠር ከተቻለ አርሰናል
በአድቬንቸሩ ከአርቴታ ጥንቃቄ ጋር ስቶሪ መጻፍ ይችላል። ጫፍ ደርሰ ፋይናል ላፕ ላይ ሲደወል ግን ናና እኔ ሁለተኛ ነው የለመድኩት ካልክ ማንም ኤክስኪውዝ የሚያደርግ ያለ አይመስለኝም። ጨዋታው ከባድ ነው። ፍሬም ለምሳሌ ማንቸስተር ሲቲ በቅርቡ አርሰናልን አሸንፏል። ያ ራሱ የስነ ልቦና የበላይነት አለው። ወቅታዊ አቋማቸው በጣም ጥሩ ነው። በ3 ጨዋታዎች 9 ጎሎች ምንም ጎል አላስተናገዱ። ፀሐይዋስ ፎከስድ ናቸው። ፀሐይዋ ማለት ጋርዲዮላ የተናገረ ፎከስድ ናቸው። በሲዝኑ መጨረሻ ስኬታችሁ ምንድነው የምታንሰራሩት ሲባል ምንም እየቀለድኩ አይደለም ፀሐይ ስለሚወጣ ነው ማንቸስተር አለ። ታውቀዋለህ ሰሜን ለንደን እንዲህ አይነት አሰልጣኞች አሁን ታውቀዋለህ በወቅታዊ አቋሙ አሮጋንስ አለው ጋርዲዮላ። በነገር ላይ ለኔ ለአርሰናል አንደኛ ሲቲ መሆኑ ሁሌ ዋንጫውን ልታነሳ ስትል ሲቲ አለ፣ ሁሌ ሊሄድ ሲል ጓርዲዮላ አለ። የአርሰናል ጥላ ነው ማንቸስተር ሲቲ። ሰሞኑን ብዙ ሜሞች እያየ ከሆነ አርሰናል ከማንቸስተር ሲቲ አርቴታ ከጓርዲዮላ እየተሰሩ ይሄንን ፍርሃት ነው መጀመሪያ መውረድ ያለብን። መጀመሪያ ያ 5-1 ያሸነፈበትን ታስታውሳለህ። አርሰናል ዋንጫ አላነሳም በዛ ሲዝን፣ ማንቸስተር ሲቲን 5-1 ግን አሸንፏል። እንደዛም ሆኖ አላነሳም። እንደዚህ አይነት ድል ይፈልጋል። እኔ ካሁን በኋላ የሆነ ሐሳብ የምትሞክርበት ሰዓት አይደለም። በእርግጥ ያለን ሜንታሊቲ አስተካክለ በዛው ስትራክቸር የመጨረሻውን ፍልሚያ የምታደርግበት ነው እንጂ ትንሽ ለመንሸራተት እድል የሚሰጥ ስህተት የምትሰራበት አይደለም። አልቋል። አዳዲስ ነገር አታመጣም። ግን በስነ ልቦና ሁሌ የሚያሳድድህን ሁሌ ያስከውን የሚነጥቀህን ክለብ ለመጨረሻ ጊዜ ለመድፈር ለመፋለም ፍርሃትን መጣል አለብህ። አርቴታ ጓርዲዮላን፣ አርሰናል፣ ማንቸስተር ሲቲን መጣል አለባቸው። ያንን ያደረጉበት ቀን ለኔ አሁንም እደግመዋለሁ ይፍር ያንን ያደረጉበት ቀን የአርሰናል የሻምፒዮንነት ቀን ነው። ከዛ ውጭ ጥያቄዎች ይቀጥላሉ። ትናንት ማንቸስተር ዩናይትድ በሊድስ ለኔ የመጀመሪያው 45 ደቂቃ ዩናይትድ በጣም እንዳማተር ቡድን የተጫወተ ሁለተኛው አጋማሽ የተሻለ በ10 ተጫዋች ይሻል ነበር ዩናይትድ እና የዴንማርክ ብሔራዊ ቡድን እናስታውስከው የአውሮፓ ዋንጫ እነ ሽማይክል 92 ዩጎዝላቪያ ሰርተነዋል። ከመዝናኛ ቦታ ተመልሶ ሻምፒዮን የሆነው ቡድን ዩጎዝላቪያ ስትታገድ እነ ሽማይክልን ከባህር ዳርቻ ከባር ስር ከባንኮኒ ስር ሰብስበው ነው አውሮፓ ዋንጫ ያሸነፉት። አንመጣም ብሏል እኮ አንደኛው ላውዶር። እንዴ እኔ ከረፍት ቀን ያልመጣም ብሏል። አሁን ረፍት በዛበት ዩናይትድ ይኸውልህ 24 ቀን ዘጥ ያለ ጌም ቴምፖ የመጀመሪያው አጋማሽ ዩናይትድ የሰንዴ ሊግ ቡድን ነበር የሚመስለው። ፊትነሱ ዜሮ ሆነ፣ ኮንሰንትሬሽኑ ዜሮ ሆነ። ማይኑን አንደኛ ሉዝ አርጓል መሃል ሜዳው ላይ ዋናውን አንከርማኑን ሉዝ አርጓል። ፍቅር ግን ጉዳት ነው፣ ምንም ማድረግ አይችልም። ከዛ ውጪ ላይን አፕ ላይ በጣም ፕሬስ የሚያደርግ ቡድን ነው። ማሸነፍ ግዴታው ነው ለሊድስ። ሼሽኮን ተጠቅሞ ብራያን ምቤሞን ወደ ቤንች ማምጣቱ ራሱ የቻለ አንድ ጥያቄ ነው። ማይክል ካሪክ ላይ ይነሳል። ግን ይሄ ቡድን የት ነበር የሚለው እንዳለ ሆኖ ካሪክን መውቀስ እንደው አጉል ድፍረት ነው። አለዛ የቶተናም ባልደረባ ነበር ዩናይትድ የሚሆነው። ይረሳሉ ያው ደጋፊዎችም ሰዎችም ዓለም ይረሳል። ከሁለት ወር በፊት ዩናይትድ የት ነበር? ግን በጨዋታው 24 ቀን አርፎ የመጣው ማንቸስተር ዩናይትድ እንደ ብሔራዊ ቡድን የመጀመሪያው አጋማሽ ላይ ከካዜሜሮ አንስቶ ፊትነስ፣ ፎከሲንግ፣ ጌም ፕላን የጨዋታውን ቴምፖ ለመቆጣጠር የተሳኩ ኳሶች እንኳን የሚቀባበል አይነት ቡድን አልነበረም። ሰከንድ ሃፍ ግን ዩናይትድ ዴኔው ነበረው። ሊድስ ግን አለርት ነው። ይህንን ውድ 3 ነጥብ ለማሳካት ያገኘውን እድል ተጠቅሟል። በዛ ላይ ደግሞ ሊያንድሮ ማርቲኔዝ በቀይ ካርድ ወጣ። የካልቨርት ሉዊስን ጸጉር ጎትቶ ያን ተከትሎ 10-11 ነው ጎሉ አፋፍ ደርሷል። የካዜሜሮ የሼሽኮ በጣም አደገኛ ኳሶች ሞክሯል ዩናይትድ። ሊድስ ዲዘርቭ የሚያደርገውን 3 ነጥብ አሳክቷል። ግን ጨዋታ ተደራራቢ ጨዋታዎች ላይ መቆየትን የመሰለ ነገር የለም። ፍቅር አንዳንዴ በወር አንዴ ስትጫወት በጣም አርፈ የምትመጣ ይመስላቸዋል። ይሄ በጣም ኳስ ለሚያዩ ሰዎች የሚባሉት ማለት ነው። የበለጠ ቡድን ይደናዘዛል። ከጨዋታ ቴምፖ ስፕሪት እና ሪትም ይወጣል። ያ አንደኛው ትልቁ ተጽዕኖ ነበር። ዩናይትድ ከእንግዲህ ያው እስከ ሲዝኑ ፍጻሜ ግን 24 ቀን አያርፍም። መልካም ጎኑ እሱ ነው። ትናንት በጣም ጥሩ፣ በተለይ ካሪክ ከመጣ በኋላ ዩናይትድ በጣም ጥሩ የሆነበት ምክንያት የካዝሜሮና የብሩኖ እንዲሁም ደግሞ ኮቢ ማይኖ ጥምረት ነበር። ሚድፊልዱ ትናንትና ዩናይትድ የተበለጠው ወገቡ ላይ የተሰበረ ማንቸስተር ነበር። ዩጋርቴ ከዛ ደግሞ ኳስ
ከተከላካዮች ወደ አማካይ ኳስ ሲሰጥ የሊድስ አማካዮች ትራንዚሽን ነጥቀው የሚመጡበት መንገድ 3-4 ጎሎች ያላገቡት የመጀመሪያው አጋማሽ ላይ ግራ በሚያጋባ ሁኔታ አንድ ሴሌሜንስ ሁለተኛ እድለኛ ስለሆነ ዩናይትድ አንዱ ያ ማርቲኔዝ ያዳነው ኳስ በጣም ባዶ ኳስ ካዜሜሮ ተነጥቆ እና በጣም መጥፎ ዩናይትድ ምናልባት ካሪ ከመጣ በኋላ በጣም የተበለጠበት 45 ለኔ ትናንቱ ይመስለኛል። አርፎ መምጣቱም ችግር አለው። ፍቅር እዚህ ላይ አንድ ሐሳብ ስጠኝ። ረስቶ ጨዋታ መምጣቱ ረፍት የተጋነነ ረፍት አንተ የምትላቸውን ችግሮች ያስከትላሉ። የጨዋታ ሞመንተም ያስከትላል። ኢቭን እንኳን አንዳንዴ ውድድር ሲቀየር ለምሳሌ ኢንተርናሽናል ብሬኮች ሲመጡ ቡድኖች በሁለት አይነት መንገድ ነው የሚሄዱት። በቃ አንዳንዴ ሞመንተምን ተሰብሯል። በተለይ ያሸነፍክ ጥሩ ይሆንክ ስትመጣ ረፍት ሪከቨሪ ጥሩ ነው፣ የተወሰነች መሆን አለባት። ግን በሞደርን ፉትቦል ግን የተወሰነ ክለብ ፉትቦል 24 ቀን መመለስ መቻል አለበት። ከዛ ጋር በተያያዘ ዩናይትድ ያው በዚህ አመት በአብዛኛው የተቸገረባቸው ነገሮች ናቸው። ግን ማንቸስተር ሌላኛው ድሉ የሰራቸው ያስመዘገባቸው ውጤቶች እንዳሉ ነው። ሌሎች ቡድኖች የሉም እኮ አስቶን ቪላቸው ወጥቷል፣ ቼልሲ ተሸንፏል፣ ሊቨርፑል በቦታው የለም። ለቻምፒየንስ ሊግ ቦታው ባገኛቸው ውጤቶች አረጋግጧል። ሊድስ ትናንት የሰርቫይቫል ባትሎን የሚያሸንፍበት ነበር። እናጠናቅ ቻምፒየንስ ሊግ ዛሬና ነገ በሐሙስ ሪቪው ፕሮግራማችን በዩቲዩብ ቻናላችን ይዘን እንመለሳለን። አንደኛው ነህ ዘንድሮም ሁለተኝነትን ላለመናፈቅ አርሰናል ላይ ነው የዓለም እግር ኳስና የዓለም አይን ያለው ፍቅር። ይህንን ነው አርቴታ መመለስ መቻል ያለበት። እኔ በኬሬሩ ፍቅር በጣም ከፍ ያለ አሰልጣኝ ነው፣ ግን አደራጅ ብቻ ቡድን እያደራጀ የሚሸኝ እንዳይባል በቀጭን መስመር ላይ የሚገኘውን ኬሬሩን መጠገን አለበት አርቴታ። ያንን ካላደረገ አለቀ ነገር። የሞት የሽረት ሳምንት ለአርሰናል እና ለሚኬል አርቴታ። የኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ በአቢ ስፔሻልቲ የጥርስ ሕክምና፣ የዲሽ ገዳ ምርት የሆነው ስቲኪ ሚክስ፣ ሳፋሪኮም፣ ኢንዶሚና ኖር አዲስ ቁርጥና ክትፎ የዝግጅታችን አጋሮች ነበሩ። ሁሉንም ከልብ እናመሰግናለን። የቻምፒየንስ ሊግ ምሽቶች ዛሬና ነገ ይቀጥላሉ በዩቲዩብ ቻናሎቻችን፣ እንዲሁም ደግሞ በሐሙስ የሪቪው ፕሮግራማችን ይዘናቸው እንመለሳለን። መልካም ነገሮች ሁሉ ለሀገራችንና ሕዝቧ ይሁን። ትሪቡን ተሰናበተ።